በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል 65000 ካሬ ላይ እየገነባናቸው ከሚገኙ አፓርትመንት ቤቶች ውስጥ በደንበኞች እጅግ ተወዳጅ የሆነውን 125 ካሬ ላይ ያረፈውን ባለ 2 መኝታ ቤት ዛሬ እንመለከታለን። ይህ ዘመናዊ ቤት በቪላ ቤት ዲዛይን የተሰራ ሲሆን በውስጡም ሰፊ ሳሎን፣ ዋና መኝታ ቤት ከራሱ መታጠቢያ ቤት ጋር፣ ሁለተኛ መኝታ ቤት ከጋራ መታጠቢያ ቤት ጋር፣ በተጨማሪም የሰራተኛ ክፍል ከራሱ መታጠቢያ ቤት ጋር የያዘ ሲሆን ከነዚህ ውጪ ሁለት ተጨማሪ ክፍሎች ስቶርና ላውንደሪንም ያካትታል። በኪችን እንዲሁም በሳሎን በኩል ሁለት ሰፋፊ በረንዳ ያለው ሲሆን እነዚህን የመሰሉ የመኖሪያ ቤቶች በ8% ቅድመ ክፍያ ብቻ 32%ን በ3 ዓመት ከፍለው ቀሪውን 60% ደግሞ ከባንክ ጋር እስከ 25 ዓመት አያይዘው ቤቱን እየኖሩበት የሚከፍሉት የባንክ ብድር አመቻችተንሎታል። የድሉ ተጠቃሚ ለመሆን በ0989 5787 79 ላይ ይደውሉ። ሳላይ ካደርኩ እጨነቃለሁ ፍቅሬ አይገባህም ይህን አውቃለሁ አቤት ያንተስ ይገርማል ሁሌም ሳቅህ ይቀድማል መቼም ቢሆን እኔ እንደምወድ ፍቅሬን በምን ቋንቋ ልንገርህ ላንተ ያለኝን ስሜት የሆዴን ታውቃለህ ለምን ታዲያ ትስቃለህ ይሆንሽ ነው ከፈለገ ራሱ ይደውል ከመቼ ጀምሮ ነው ሰው ሲሰው ምን ለማመጣው ሊያም ደግሞ ያንን ጅል ሲፈልግ ለምን ገደል አይገባ አንተ ፍቅር አቤት በሰላም ስታይን ሰላም መስላሉ አትመስልም እና ካልመሰልኩ ተዋ እሺ ምን ሆነ እስቲ መጀመሪያ አንሳኝና ለክፉ ለደጉም ቁጭ ብለን እናወራ እሺ ተነስ ቀስ በላም አይዞ ጭንቅላት ሲ ቆይ ምን ሆነ ነው ተዘግዝግ የተኛ ደሞ ከንፈር ምን ሆነ
መቼም አብጃ አይሆንም። ታመሜ መቼም እያየህ ነው አይደል? እሱማ አይቻልም። ታዲያ ምንም ጥያቄ አያስፈልገውማ። እሺ አንተ ግን በጣም ነው ያዘንኩብህ። ደግሞ ምን አጠፋው? አንተ ግን እንዲህ እንደ እንስሳ ተገልብጬ እያየኝ ምንም አይሰማህም? እሺ ምን ሆንክ አልኩህ እኮ። ይኸውልህ ያሬድ፣ ሌሊት ከእንቅልፌ ቀስቅሶ ጭንቅላቴን 5 ቦታ ነው ሲከፍለኝ ያደረው። ማን ሊሆን ይችላል? እኔ እንጃ። ጥዬ ስወጣ ብቻህን ነበርክ። እንግዲህ አንዱ ገብቶ 5 ቦታ ከከፈለ ብዬ ነው። ራሴን የተመታሁትን ነው እንጂ የምልህ። ነው እንዴ? ወይኔ ፍቅር፣ ባለቀ ሰዓት የማንም መጫወቻ አሉ። ልዳም ብቻ ሳያታለሁ። እቺ ጆዋና ማናት ደግሞ? ጆዋና ማናት? ያቺ ናታ። እቺ ናት? ያቺ ማናት? ያቺ ታሟል ብለህ ያላልኩትን ነገር ታስቀባጥረኛለህ። ያልከውን እኮ ነው የደገምኩት። እኔ አላልኩም። እሺ አላልክም፣ ይቅርታ። አዎ እንደሱ ጥፋታችንን ተማመን እንጂ። እሺ ሄሎ አና፣ ደህና እንዴት ነው ያሬድ? አለሁ። ምን ነው በጠዋት ደወልክ? እንደዛ ማለቴ ሳይሆን ያው ምን ሆኖ ነው በዚህ ሰዓት የደወለው ብዬ ነው። እስቲ አንድ ነገር እንድንማከር አስቤ ነበር። ምን? እሱን እንኳን በአካል ብናወራ ይሻል? እሺ። ስለዚህ ቦታችን ላይ እንገናኝ። ከቤት ስወጣ ደውልልሃለሁ። እስከ መቼ እነሱ ብቻ ቀመርተኛው ነው ይዘልቁታል? እስኪኛ ምን ሞክረው?
ማርቲ እንዴት አደርሽ? አለሁልሽ። አዳር እንዴት ነበር? በምቾት ያለ ሀሳብና ያለ ጭንቀት ከተኛው ትንሽ ሰንብቼ ነበር። እግዚአብሔር ይመስገን አሁን ግን አረፍኩ። ታዲያ እሱ አይደል የሚፈለገው? ደግሞ ምን እያደረግሽ ነበር? እየቀረጽኩ ነዋ። ለምን? ሳክስ ነዋ። ሳክስ? አዎ ሳክስ። የምን ሳክስ? እኔ ሳክስ የማውቀው የሙዚቃ መሳሪያ ሆኖ ነው። አልነገርኩሽም ለካ። ምኑን? ቆይ እኔ ላሳይሽ። አየሽ? ቲክቶክ ተከታይ ናየሽው እንዴ? 200,000 ተከታይ አለሽ? ታዲያ ሁሉ ተከታይ ዝም ብሎ የመጣ ይመስልሻል? የማያቋርጥ ዕለት ተዕለት ሳክስ ነዋ። ፎሎወሩ ገብቶኛል። ሳክሱ ነው ግልጽ ያልሆነልኝ። አየሽ? በጠዋት ተነስቼ ቁርስ ሰራ፣ ሽንኩርት ስከትፍ፣ ስጋ ስጨምር ሁሉንም ነገር እያንዳንዱን ነገር ቀርጻለሁ። ከዛማ ለወንድማችሁ ለቤተሰቦቻችሁ እንደዚህ ስሩ እያልኩኝ ፖስታለሁ። ህዝቡም የዋህ ነው። የኔ ወንድም አንዷ እንደዛ አፍቅሮ እየተሰቃየ እንደሆነ ማን አወቀ ብለሽ ነው። ህዝቡም ወንድምሽ ታድሎ እንዳንቺ አይነት እህት በሰጠኝ ምናምን ብሎ ኮሜንት ይጽፋል። እና እንደዛ አድርጌ ነው ልሻለሁ ፎሎወር የምሰበስበው። በጣም ጎበዝ ነሽ። አሁንም ግን ያልገባኝ ሳክሱ ነው። እሱን ታዩና እኔ አሁን በቃ ቁርሳችን እንብላ። እንዴ ለወንድምሽ የተሰራውን ቁርስ ለኛ? ሳክስ ያልኩሽ ይሄንን ነው። በእሱ ስም ሰራለሁ እንጂ አንድ ቀን አቅምሻ አላውቅም። የምርሽን ነው? እና ማን በለፋው ማን ይበላል። በስሙ እየነገሩ ካፈመስኩት ከዚህ በላይ ምን ፈለገ? ናው ምግቡን እንብላ። አይ ማርቲ በጣም አዝናኝ ሰው ነሽ። ምን ፈለክ? ዜማ እንዳስቀየምኩሽ አውቃለሁ ግን ጭራሽ እኔ ዜማ? እናናቅ ዜማ እኔ መደፋፈር ልጅ ያሟል እንዴ? አንስቼ ላጥረግርከው? ቆይ ምን ፈልጎ ነው 10 እየደወለ የሚጨቀጭቀኝ? ሄሎ አንዴ ብቻ አዳምጪኝ ሶሲ። ምን ፈልገ ነው? ለሁሉም ነገር በጣም ይቅርታ። ጥፋት እንዳጠፋው ስላወቅኩ ነው ይቅርታ ልጠይቅ የመጣሁት። አልመጣህም ደወልክ እንጂ እሺ ያሬድ። ያው ደውዬም ቢሆን ዋናው ነገር ለይቅርታ መደወሌ ነው አይደል? አንድ ነገር ስታርቅ ብቻ ነው ይቅርታ ማድረግ። እሺ የፈለግሽውን አደርጋለሁ። ሰፈሪ ድረስ መጥተህ ይቅርታ እንድጠይቀኝ ፈልጋለሁ። እሺ እንዳልሽ። ታዲያ አሁን ነው እሺ? እሺ መጣሁ። እሺ ይሻላል። ያጅል ሰገጤማ እኔ ላይ እንደተጫወተብኝ አይቀር። በተለይ እኔን በደንብ ይጫወት። ማርቲ ቻው። ወዴት ነው? አንድ ስራ አግኝቼ ነበር። ሙዚቃ ነው? አይደለም። እና አንድ መስሪያ ቤት ነው። እና ስራውን አታውቂው? የሄድኩት ለጽዳት ነበር። ለጽዳት? አዎ ለጽዳት ነበር። ግን ከዛ ሰውየው ሲያዩኝ አዘኑልኝና ላንቺ የሚሆን ነገር እንፈልጋለን አሉኝ። ላንቺ የሚሆን እንፈልጋለን? በዘመድ ይላል ይሄ ነው? አረ በዘመድ አይደለም ማርቲ። ቢሆንስ ምን አስደነገጠሽ? ከናንተ በቀር በዚህ ሰዓት ማንም ዘመድ የለኝም ብዬ ነው። እሱማ ቃለው ያው ዘመድም ቢገኝ ጠበቅ አድርጎ መያዝ ነው። ማንንም መስማት አያስፈልግም። ደግሞ የዘመድ ቅጥር ከሁሉም ይለያል። በምን ደግሞ? በጽዳት ትቀጠሪና በቀጣዩ የጽዳት ኃላፊ ትሆኛለሽ። አንድም ቀን እኮ መጥረጊያና ሞሊያ ሳትይዢ ማለት ነው። ወይ ማርቲ። ይቀጥላል። ከዛ ከጽዳት ኃላፊነት የጽዳት እቃዎች በየሳምንቱ ወደ ድርጅቱ ሲገቡ የጽዳት ሰራተኞች የሚያጸዱበት እቃ ሳሙና ሳያልቅባቸው እየመዘገብሽ ሰጪ ትሆኛለሽ። አየሽ የእድገት አይነቱ እያደገ ሄደ ማለት ነው። እሱማ በደንብ እንጂ።
ያው በሳምንቱ የመስሪያ ቤቱ የጽዳት ኃላፊ ሆንሽ ማለት አይደለ? ከዛ ከሰራተኞቹ ጋር የዞርሽ ግምገማ ታደርጊያለሽ። የስራ እድገቱ ግን በደንብ እየገባሽ ነው? አዎ በደንብ። የዚህኛው የስራ እድገት ሲሰጥሽ ግን እንደመጣሽበት ቀላል አይሆንም። እስካሁን በቀላሉ ነው የመጣሁት። ከዚህ በኋላ ምን ሊከብደኝ ይችላል? ከባድ ነገር ተቁሞ አይወራም። ቁጭ በይ። ከባድ ነገር ምንጊዜም ከባድ ነው። አጦልሎ ሊጥል ይችላል። አረፍ በይ። እሺ ችግሩ ምን መሰለሽ? በጽዳተኝነት ያስገባሽ ዘመድሽ ከዚህ በኋላ በሚሰጠው ፈጣንና የየሳምንቱ ሹመት ስለሚገመገም ለራሱም ስለሚያሰጋው ቢሮ ይጠራሽና አሁን ወደ ትክክለኛው መስመር መተሻል፣ ቋሚ አድርጌሻለሁ ይልሻል። ከዚህ በኋላ ያለውን ገምጋሚዎች ስለሚከታተሉሽ ተጠንቀቂ ይልሻል። አንቺማ ሰርተሻል አይደል? አልሰራውም፣ ግን አሰራሩን በደንብ ለዘመናት ስሰራበትና ስመራመርበት ኖሬያለሁ። እሺ ቀጥይ እስቲ። አሁን እድገትሽ እንደ እይታሽ ይወሰናል ትባያለሽ። አንቺም ስራሽም ጠዋት ወደ ቢሮ ገብተሽ ፈርመሽ ዞር ዞር ብለሽ የተተከሉትን አበቦች አይተሽ መተሽ ወደ ቤትሽ መሄድ ነው። ይሄ ታዲያ ምን ስራ ነው? አንቺ ደግሞ ከዚህ በላይ ስራ አለ እንዴ? ዞሮ አበባና ጽድ አይቶ መሄድ? አልገባሽም እንጂ ከዚህ የበለጠ ስራ ከየትም አይመጣም። ወይ ጉድ! ጉድ እኮ ነው። 15 ቀን የተመለከተሽ የግቢው ሰራተኛ በጣም በስራሽና በጽዳት ያለሽን ቁርጠኝነት ተመልክቶ ቢሮ በሰዎች ፊት ይጠራሽና ይሸልምሻል። አንቺ እኮ ቤትሽ የምተኝበት ብርድ ልብስ ቆሽሿል፣ ግን የጽዳትና ምልከታ ዳይሬክተር ተብለሽ ለብቻሽ ቢሮ ይሰጥሻል። ግን እዚህ ቦታ ላይ ስትደርሺ ምን ስታረጊ ተገኝተሽ ከስራ እንደምትለቂ ልንገርሽ። እሺ። ያው ቢሮሽ ውስጥ ጊታር ስትጮቺ ተገኝተሽ ነው። እውነቴን ነው። መቼም የምንፈልገውን ነገር የትም መቼም ቢሆን አንለቀውም። ለትንሽ ደቂቃ ወይ ጊዜ እንተዋለን እንጂ ያው እኛ ብንተውም እሱ አይተውንም። ልክ ነሽ። ለስሜታችን ሁሌም ተገዥ ነን። በእጃችን መያዝ የፈለግነውን ነገር መያዝ ካልቻለን ቢያንስ በትዝታችን ውስጥ መያዛችን አይቀርም። ትዝታ የኋላ ይመስላል እንጂ አንዳንዴ ወደፊት ይሆናል። እንዴ ያሬት እንዴት ነህ? የሰሞኑ መገጣጠም ግን በጣም እየገረመኝ ነው አይደል? ከተገናኘን አይቀር አንድ ነገር ላስቸግርህ። እሺ። መጀመሪያ ባለፈው ስላሳየው ባህሪ በጣም ይቅርታ። ችግር የለው፣ አንዳንዴ እኮ ያጋጥማል። ከዛ በኋላ ምን አለች? ማ? ዜማ? ምንም አላለች። ማለቴ ካወቅክ ልጠይቅህ፣ አሁን ላይ ለኔ ምን አይነት ስሜት እንዳላት ማወቅ እችላለሁ? ምን አይነት ነገር እንዳላት እኮ አታስታውቅ። ማለትማ ሁሉም ግንኙነት መግታት እንዳሰበች ነው የነገረች። እሺ አንድ ነገር በይና በአንተ መሀል እንዲቀር ፈልጋለሁ። ምን? በመጀመሪያ እኔን ለመርዳት ዝግጁ እንደሆንክ ንገረኝ። አረ ችግር የለውም፣ ምችለው ከሆነማ አደርግልሃለሁ። ከዜማ ጋር መታረቅ ፈልጋለሁ። ምን ነው ተነፈስክ? ትንሽ የመረጋጋት ጊዜ አትፈልግም ብለህ ማለት? ይቅርታ መሄድ አለብኝ።
ምን አይነት ሰውዬ ነው? ራሱ ጠይቆ ራሱ ይመልሳል። እየመጣው ነው አልኩሽ አይደል? አንቺ ምትይ ይሄ ለጥፋት ነው። እሺ ማርቲን ወይ እስካሁን ድረስ ፍቅረኛ ምናምን አልያዘም? ተይዞማ ነበር እና ተሽፎ እንደማይን ሲታወቅ ያው ብቸኝነት ይሻላል ተብሎ ተቆመ። እውነትሽን ነው? አይሻልም? ይሻላል። እኛስ እንደነንተና ማን ነው? ለምንድን ነው? እንደነማ? ያው እንደኛ ሀገር አርቲስቶችና ሙዚቀኞች። እነሱ ደግሞ ምን ሆኑ? መፋታትና መለያየትን ፋሽን አድርገውት አይደል ልብቻቸው የሚኖሩት? እና ታዲያ ተከታዮቹ እንዴት ብለን እናግባ? እሱስ ልክ ነሽ። እውነትሽን ነው። ለካስ በብዛት ተፋተዋል። ያው ትንሽ አሉ አርአያ የሚሆኑ ግን ብዙ አይደሉ። ዛሬ ግን አንቺ በወሬ ይዘሽኝ ከስራ ልታስቀሪኝ ነው አይደል? ተይው እባክሽ ዛሬ ይቅርብሽ። ልታስቀሪኝ እንዳሰብሽ ገብቶኛል። እንደዚህ በወሬ ጠምደሽ ያሽኝ። እውነት ነው። አይ አንቺ እንዴት ደፍረሽ ደወልሽ? ሰዎች እንደደበደቡ ደግሞ ሰማሁ። አዎ፣ ማን ነገረሽ? ጓዴህ ነዋ። እንዲህ እንደቀለድሽብኝ አትቀሪ። አንዴ ልዳን እንጂ ገልሻለሁ። እውነት? አዎ፣ አሳይሻለሁ። ታዲያ የት ልምጣልህ? ያለህበት ድረስ ልምጣ? ጦስ እንዳትሆኝብኝ ባትመጪ ነው የሚሻልሽ። Hana? Hello? Hello? Hello?